ምዕራፍ 42 ያዕቆብም በግብፅ እህል እንዳለ ሰማ። ያዕቆብም ልጆቹን ለምን እርስ በርሳችሁ ትተያያላችሁ አላቸው። እንዲህም አለ፣ እነሆ ስንዴ በግብፅ እንዲገኝ ሰምቻለሁ። ወደዚያ ውረዱ፣ እንድንድንና እንዳንሞትም ከዚያ ሸምቱልን። ዮሴፍም 10 ወንድሞቹ ስንዴን ከግብፅ ይሸምቱ ዘንድ ወረዱ። የዮሴፍን ወንድም ብንያምን ግን ያዕቆብ ከወንድሞቹ ጋር አልሰደደውም፣ ምናልባት ክፉ እንዳያገኘው ብሎአልና። የእስራኤልም ልጆች ለእህል ሸመታ ከመጡት ጋር ገቡ። በከነዓን አገር ራብ ነበርና። ዮሴፍም በምድር ላይ ገዢ ነበረ፣ እርሱም ለምድር ሕዝብ ሁሉ ይሸጥ ነበር። የዮሴፍም ወንድሞች በመጡ ጊዜ በምድር ላይ በግንባራቸው ሰገዱለት። ዮሴፍም ወንድሞቹን አይቶ አወቃቸው፣ ተለወጠባቸውም፣ ክፉ ቃልም ተናገራቸው። እናንተ ከወዴት መጣችሁ አላቸው። እነርሱም ከከነዓን ምድር እህል ልንሸምት የመጣን ነን አሉት። ዮሴፍም ወንድሞቹን አወቃቸው፣ እነርሱ ግን አላወቁትም። ዮሴፍም ስለ እነርሱ አይቶ የነበረውን ሕልም አሰበ፣ እንዲህም አላቸው፣ እናንተ ሰላዮች ናችሁ፣ የምድሩን ራቁትነት ልታዩ መጥታችኋል። እነርሱም አሉት፣ ጌታችን ሆይ አይደለም፣ ባሪያዎችስ ስንዴ ሊገዙ መጥተዋል። እኛ ሁላችን የአንድ ሰው ልጆች ነን። እኛ እውነተኞች ነን፣ ባሪያዎችስ ሰላዮች አይደሉም። እርሱም አላቸው፣ አይደለም፣ ነገር ግን የአገሩን ራቁትነት ልታዩ መጥታችኋል። እነርሱም አሉ፣ ባሪያዎች 12 ወንድማማቾች በከነዓን ምድር የአንድ ሰው ልጆች ነን። ታናሹም እነሆ ዛሬ ከአባታችን ጋር ነው፣ አንዱም ጠፍቶአል። ዮሴፍም አላቸው፣ እናንተ ሰላዮች ናችሁ ብዬ ተናገርኳችሁ ይህ ነው። በዚህ ትፈተናላችሁ። ታናሽ ወንድማችሁ ካልመጣ በቀር የፈርዖን ሕይወት ከዚህ አትወጡም። እውነትን የምትናገሩ ከሆነ ነገራችሁ ይፈተን ዘንድ ከእናንተ አንዱን ስደዱ፣ ወንድማችሁንም ይዞ ይምጣ፣ እናንተም ታስራችሁ ተቀመጡ። ይህ ካልሆነ የፈርዖንን ሕይወት ሰላዮች ናችሁ። 3 ቀን ያህል በግዞት ቤት ጨመራቸው። በሦስተኛው ቀን ዮሴፍ እንዲህ አላቸው፣ ትድኑ ዘንድ ይህን አድርጉ፣ እኔ እግዚአብሔርን እፈራለሁና። እናንተ የታመናችሁ ከሆናችሁ ከእናንተ አንዱ ወንድማችሁ በግዞታችሁ ቤት ይታሰር፣ እናንተ ግን ሂዱ፣ እህሉንም ለቤታችሁ ራብ ውሰዱ፣ ታናሹንም ወንድማችሁን ወደ እኔ ይዛችሁ ኑ፣ ነገራችሁም የታመነ ይሆናልና አትሞቱም። እንዲህም አደረጉ። እነርሱም እርስ በርሳቸው እንዲህ ተባባሉ፣ በእውነት ወንድማችንን በድለናል። እኛም በማማጠን ነፍሱ ስትጨነቅ አይተን አልሰማነውምና ስለዚህ መከራ መጣብን። ሮቤልም መልሶ እንዲህ አላቸው፣ ብላቴናውን አትበድሉ ብያችሁ አልነበረምን? እኔንም አልሰማችሁኝም። ስለዚህ እነሆ አሁን ደሙ ይፈልገናል። እነርሱም ዮሴፍ ነገራቸው እንደሚሰማባቸው አላወቁም፣ በመካከላቸው አስተርጓሚ ነበርና። ከእነርሱም ዞር ብሎ አለቀሰ። ደግሞም ወደ እነርሱ ተመልሶ ተናገራቸው። ስምዖንን ከእነርሱ ለይቶ ወስዶ በፊታቸው አሰረው። ዮሴፍም አይበታቸውን እህል ይሞሉት ዘንድ አዘዘ። የየራሳቸውንም ብር በየአይበታቸው ይመልሱት ዘንድ ደግሞ የመንገድ ስንቅ ይሰጧቸው ዘንድ አዘዘ። እንዲህም ተደረገላቸው። እነርሱም እህሉን በአህዮቻቸው ላይ ጫኑ፣ ከዚያም ተነስተው ሄዱ። ከእነርሱም አንዱ ባደሩበት ስፍራ ለአህያው ገፈራን ይሰጥ ዘንድ አይበቱን ሲፈታ ብሩን አየ። እነሆም አይበቱ አፍ ላይ ነበረች። ለወንድሞቹም ብሬ ተመለሰልኝ፣
እርሷም በሕይወቴ አፍ እነኋት አላቸው። ልባቸውም ደነገጠ፣ እየተንቀጠቀጡም እርስ በርሳቸው ተባባሉ፣ እግዚአብሔር ያደረገብን ይህ ምንድን ነው? ወደ አባታቸውም ወደ ያዕቆብ ወደ ከነዓን ምድር መጡ። የደረሰባቸውንም ነገር ሁሉ እንዲህ ብለው አወሩ። የአገሩ ጌታ የሆነ ሰው በክፉ ንግግር ተናገረን፣ የምድሪቱም ሰላዮች አስመሰለን። እኛም እንዲህ አልነው፣ እውነተኞች ሰዎች ነን እንጂ ሰላዮች አይደለንም። እኛ የአባታችን ልጆች 12 ወንድማማቾች ነን። አንዱ ጠፍቷል፣ ታናሹም በከነዓን ምድር ዛሬ ከአባታችን ጋር አለ። የአገሩም ጌታ ያ ሰው እንዲህ አለን፣ የታመናችሁ ሰዎች ከሆናችሁ በዚህ አውቃለሁ። አንደኛውን ወንድማችሁ ከእኔ ጋር ተዉት፣ ለቤታችሁ ምዕራብ እህልን ወስዳችሁ ሂዱ። ታናሽ ወንድማችሁንም አምጡልኝ። እውነተኞች እንጂ ሰላዮች አለመሆናችሁንም በዚያ አውቀዋለሁ። ወንድማችሁንም እሰጣችኋለሁ፣ እናንተም በምድሩ ትነግዳላችሁ። እንዲህም ሆነ፣ ዓይበታቸውን በፈቱ ጊዜ እነሆ ከእነርሱ እያንዳንዳቸው ብራቸውን በየዓይበታቸው ተቋጥሮ አገኙት። እነርሱም አባታቸውም የብራቸውን ቁጥራት አይተው ፈሩ። አባታቸውም ያዕቆብም እንዲህ አላቸው፣ ልጅ አልባ አስቀራችሁኝ። ዮሴፍ የለም፣ ስምዖንም የለም፣ ብንያምንም ትወስዱብኛላችሁ። ይህ ሁሉ በእኔ ላይ ደረሰ። ሮቤልም አባቱን አለው፣ ወደ አንተ መልሼ ያላመጣሁት እንደሆነ 2 ልጆቼን ግደል፣ እርሱም በእጄ ስጠኝ፣ እኔም ወደ አንተ መልሰዋለሁ። እርሱም አለ፣ ልጄ ከእናንተ ጋር አይወርድም፣ ወንድሙ ሞቶ እሱ ብቻ ቀርቶአልና። በምትሄዱበት መንገድ ምናልባት ክፉ ነገር ቢያገኘው ሽምግልናዬ በሐዘን ወደ መቃብር ታወርዱታላችሁ።